በዛሬው ሳምንታዊው ዕቅበተ እምነት መርሃ ግብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ባህል ሕክምና ምን አስተምሮ አላት? ዘመናዊ ሳይንሱስ ምን ይላል? አንዳንዶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ መጠጊያ ምሽግ በማድረግ ቅዱስ መጽሐፍ የማይለውን እንደሚል እያደረጉ ብዙዎችን ወደ እነርሱ የባህል ሕክምና እንዲመጡ ሲያደርጉ ይታያል። ቅድስት ቤተክርስቲያን ለዚህ ያላት መልስ ምንድን ነው? እንግዳ ጋብዘንላችኋል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በአንድ ሰው ላይ የሚከሰት ችግር ለሌላው ሰው የገንዘብ ማግኛ ምቹ መንገድ ነው። በዓለም ላይ የፈጠራ ሰዎች የፈጠራ ሥራዎቻቸው ምክንያት የሰው ልጆች ችግሮች ናቸው። በሩሲያ በዕድሜ የገፉ አዛውንት በክረምቱ ከፍተኛ ቅዝቃዜ ሕይወታቸው እንደሚያልፍ የተረዳ ጠቢብ በኤሌክትሪክ የሚሠራ የቤት ማሞቂያን በመሥራቱ የአዛውንት ሕልፈተ ሕይወት በክረምት የቀነሰ እንዲሆን አደረገ። በግብርና ሥራ ላይ በቡቃያ ጊዜ አረም፣ በፍሬ ጊዜ ተባይ፣ ሰብልና ፍሬውን በማጥፋቱ ገበሬ የድካሙን ዋጋ ሙሉ በሙሉ ለማግኘት ሲቸግር ያየ ጠቢብ ጸረ አረምና ጸረ ተባይን በማምጣቱ ለእርሱ ገቢን ሲያስገኝ፣ ገበሬዎች ደግሞ ከምርት አልባ ሕይወት ነፃ ወጡ። በእነዚህና መሰል የሰው ልጅ ኑሮን በማክበድ ሰውን የሚፈትኑ ችግሮች ለጠቢባኑ የገቢ ማግኛ መንገድ ሲሆኑ፣ ሐሰተኞችም የሐሰት መፍትሄን በማቅረብ ጊዜያዊ ጥቅምን ለእነርሱ ሲያገኙ፣ በሕዝብ ላይ ግን በችግር ላይ ችግርን እየደራረቡበት ከጥንት እስከ አሁን ዘመን ደርሰዋል። በእጅጉ አሳሳቢና አሳዛኝ የሆነው ጉዳይ ግን የሐሰት ጠቢባን ዘመቻ በሰው ልጅ ጤና ላይ ሲሆን ነው። ሕይወትን ይቀጥፋል፣ ቤተሰብን ለተመሰቃቀለ የኑሮ ችግር ይዳርጋል። ከቅርብ ጊዜ ወዲህ በሀገራችን የጥንቱን የባህል ሕክምና እናውቃለን፣ የሁሉም መፍትሄ እኛ ጋር ይገኛል በማለት በሕመም ውስጥ ያሉ ሰዎች በቀላሉ እንዲያምኗቸው ለማድረግ የተለያዩ ጥበባትን በማስታወቂያ መልክ ሲነግሩት ይታያል። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 7 ከቁጥር 1 እስከ 3 ስለ መልከ ጼዴቅ ሲናገር የሳሌም ንጉሥ የልዑል እግዚአብሔር ካህን አባትና እናት የትውልድ ቁጥርም የሉትም ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ያለውን ኢትዮጵያ ውስጥ የመልከ ጼዴቅ ዘር ሐረግ አለኝ ባይ ተገኘ። በዚህም የባህል ሕክምናውን በይገባኛልነት ሲተገብር ታየ። ትርጓሜ መጻሕፍት፣ ቅኔና መሰል የቅድስት ቤተ ክርስቲያን ሀብታት ያለቦታቸው ለባህል ሐኪም ዕውቅና ለማስገኘት በፋይሉ ውስጥ በሐሰት ተደረደሩ፣ ተሰበኩ። እነዚህም የባህል ሐኪሙን ዝና እያጎሉ ብዙዎችን ለረዣዥም ወረፋና ዳጎስ ወዳለ ብር መክፈያ መንገድ አገለገሉ። የባህል ሕክምና ፈሪሃ እግዚአብሔር በነበራቸው ኢትዮጵያውያን ዘንድ ነበረ፣ አሁንም አለ፣ ወደፊትም ይኖራል። ነገር ግን የማይገባ ጥቅምን ለማግኘት ቅድስት ቤተ ክርስቲያንና ትምህርቶቿን ለእነርሱ ዝና ማግዘፊያ ሲናገሩ ሲጠቀሙበት ተሰምቶ አይታወቅም። ዛሬ ላይ ለሁሉም አይነት በሽታዎች መድኃኒት አለኝ፣ ለሁሉም ችግሮች መፍትሄው በእጄ ነው፣ ከዚያም ዘለል ሲል መጽሐፍ ቅዱስ በምስጢራዊ ቁጥር የተቆለፈ ነው፣ ያን ማወቅ ችግሮችን ሁሉ መፍታት ያስችላል በማለት በዓለም አብያተ ክርስቲያናት የተወገዘውን የባይብል ኮዲስቶች አስተምህሮ እውነትና ዕውቀት መስሎት በተቀደሰው የእግዚአብሔር ሐሳብ ላይ ሐሰትን ቀላቅሎ ቤተ ክርስቲያንን ምሽግ አድርጎ የሚዘራ ፍቅረ ነዋይ ያሰከረውን ሰው በእርግጠኛነት ቀርበው ለችግራችን መፍትሄ ስጠን ብለው ቢጠይቁት የማይጨበጥ ሐሳብን ከመዝራት ባለፈ ሊፈታው የሚችል ሕመምም ሆነ ችግር የለም። ሰይጣንን በፊዚክስ እናባረራለን፣ እንዲያም ሲል በተወርዋሪ ቁስ ድራሹን እናጠፋዋለን በማለት በከተማችን በየሚዲያው ሲናገር ሰማ። በተግባር ግን አንድም ቀን ሲፈጸም አይታይም። እነዚህ ነገሮች በሚመለከታቸው አካላት በጊዜው ካልታረሙ ሰዎች ይጎዳሉ። ለእውነተኛይቱ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያላቸው ምልከታም ዝቅ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቅዱስ መጽሐፍ ትምህርት በወጣ የርኩሳን መናፍስት ሥራም ሆነ ጥንቆላን ፈጽማ የምታወግዝ መሆኗን የቀኖና መጻሕፍቶቿ ሳይቀሩ እየተናገሩ እያሉ ብልጦቹ አጠጋግተው ተቀባይነታቸውን ከፍ ለማድረግ ክፉ ሐሰተኞች ደግሞ ለስድብ እንዲያመቻቸው እየሆነ ከመጣ ውሎ አድሯል። በዓለም ላይ ዘመናዊ የሕክምና ሳይንስ መሠረቱ የባህል ሕክምና፣ ያንንም በጥናት ውጤት ምዘና ጥቅምና ጉዳቱ ተለይቶ ሲረጋገጥ ተቀባይነት እንዲኖረው እየሆነ ለሰው ልጆች ዘርፈ ብዙ ፈውስን እየሰጠ ይገኛል። የባህል ሕክምና ማለት ምን ማለት ነው?
የባህል ሕክምና የሚኖራቸው ሀገሮች የትኞቹ ናቸው? በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛና ጽኑ ሕሙማን ክፍል ስፔሻል ሐኪም በማኅበራዊ ጤና ሳይንስ ስፔሻሊስት እጩ ተባባሪ ፕሮፌሰር ቀሲስ መርሃይ ከፍያለው ዶክተር ስለ ባህላዊ ሕክምና እንዲህ ነገሩን። ባህላዊ ሕክምና እንግዲህ ሲባል ሰፊ ነገር ነው ብዬ አስባለሁ። ሲጀምር ባህል ያለው ህዝብ ነው ባህላዊ ሕክምና ሊኖረው ይችላል ብዬ የማስበው። ምክንያቱም ስናይ አሁን በባህላዊ ሕክምና የበለጸጉት አገሮችን ስናይ ኢትዮጵያ፣ ህንድ፣ ቻይና እና የመሳሰሉት ሀገሮች ረጅም ታሪክ ያላቸውና ረጅም ውልደታቸው ረጅም ዘመንን ያስቆጠረ አገሮች ናቸው። በአንጻሩ ጥቂት ዘመንን ያስቆጠሩ እድሜያቸው ትንሽ የሆኑ ሀገሮች የባህል ሕክምና የላቸውም ማለት እንችላለን፣ ወይም ደግሞ ያልበለጸገ ነገር ነው። ስለዚህ ባህላዊ ሕክምና ስንል ባህልን ተከትሎ የሚመጣ ነገር፣ በዘር እየወረደ የሚሄድ ከመንፈሳዊ እና ባህላዊ እሴቶች ጋር ጥልቅ የሆነ ግንኙነት እየፈጠረ ረጅም ዘመናትን እያስቆጠረ ከትውልድ ወደ ትውልድ የሚተላለፍ እንደ እሴት ነው ማለት እችላለሁ። የባህል ሐኪሞች ለፈውስ የሚጠቀሙባቸው መድኃኒቶች ከምን ይገኛሉ? በዋናነት የሚጠቀሙት ተፈጥሮ በሰጠቻቸው በተፈጥሮ ሀብቶች ነው። በተፈጥሮ ሀብት ሲባል ቅጠል፣ እጽዋት ቅጠል ሊሆን ይችላል፣ በስሮች ሊሆን ይችላል። ከዛ በተሻገረ መንገድ ደግሞ የሚኖራቸውን ክህሎትም ደግሞ ሊጠቀሙ ይችላሉ። ለምሳሌ ወጌሻ ሕክምና አገልግሎት የሚሰጡን ሰዎች ካየን ያ ደግሞ ከረጅም ጊዜ ያስቆጠረና ከላይ በሚወርድ መንገድ የሚተላለፉበት መንገዶችን እየተጠቀሙ የሚጠቀሟቸው ክህሎትም ሊሆን ይችላል። በተጨማሪ ከመንፈሳዊ ነገር ጋር በተያያዘ ከጸሎት ጋር በተያያዘ ሊሆን ይችላል፣ ወይም ደግሞ በባዕድ መልኩም በተያያዙ ልምምዶች አሉታዊ እንትን በሚያመጡ ልምምዶች ጋር በተያያዘም ሊሆን ይችላል። ስለዚህ ከነዚህ ጉዳዮች ጋር ስለዚህ በተፈጥሮ ሀብቶች ጋርም ሊሆን ይችላል። አብስትራክት በሆኑ ነገሮች ወይም ደግሞ በመንፈሳዊ ወይም ደግሞ በባዕድ አምልኮ ጋር በተያያዙ እሴቶች ጋር የተያያዙ ሆነው ሊመጡ የሚችሉ ነገሮች ናቸው ማለት እንችላለን። በሀገራችን ኢትዮጵያ በባህል ሕክምና የሚያምኑ ሰዎች ቁጥራቸው ምን ያህል ይሆናል? እዚህ ጋር አንድ መረጃ ለመጥቀስ ያህል እዚህ ጋር የተሰሩ 2 ጥናቶች አሉ። አንደኛው ቆየት ያለ የዓለም የጤና ድርጅት በሰራው ጥናት እንደተረዳሁት ወደ 80% ያህል የኢትዮጵያ ሕዝብ ከባህል ሕክምና ጋር በጣም የተቆራኘ እንደሆነ፣ የባህል ሕክምናን እንደሚያምንበትና እንደሚጠቀምበት ያሳያል። ምናልባትም ከ2 ዓመት በፊት በተሰራ ደግሞ በጣም ጠንካራ ጥናት ሲስተማቲክ ሪቪው የሚባል ወይም ደግሞ ከጥናቶች ሁሉ አውራ በሚባል መንገድ ልንገልጸው በምንችለው ጠንካራ ጥናትም ወደ 16000 ሰዎች ላይ በተሰራ ጥናት ደግሞ እስከ 65% የኢትዮጵያ ሕዝብ የባህል ሕክምናን እንደሚጠቀሙ ያሳያል። ወይም ደግሞ በባህል ሕክምና ላይ አመኔታ እንዳላቸው ያሳያል ማለት ነው። ስለዚህ አብዛኛው የኛ ማህበረሰብ በባህል ሕክምና ላይ ትልቅ አመኔታ እንዳለው ማወቅ እንችላለን። አንዳንዶች በባህል ሕክምና የሚደረግ ፈውስን በአይናቸው ቢያዩም ለመቀበል ይቸገራሉ። ቀሲስ ዶክተር መርሃይ ከፍያለው ስለዚህ ምን ይላሉ? እንደ ተባባል ነው የባህል ሕክምና ከዘመን ወደ ዘመን በምንይዛቸው እሴቶቻችን፣ በምናያቸው ቫልዩዎች፣ በሚኖረን መንፈሳዊ ህይወት ከነዚህ ጋር የተቆራኘ ናቸው ብለን እንደገለጽኩት አስቀድሜ ኢትዮጵያ ለምሳሌ በዓለማችን ካሉ 7 ሞስት ሪሊጂየስ ወይም ደግሞ መንፈሳዊ ትስስር ይፈጥራሉ ተብለው ከሚጠቀሱ ማህበረሰብ አንዱ ኢትዮጵያ ናቸው። እንግዲህ ከ7 በዓለማችን ካለ በመቶ የሚቆጠሩ ሀገሮች ማለት ነው። ያን መሆኑ መንፈሳዊ እንትናችንን ማድላታችን እሱም አንድ ለባህል ሕክምናው ትኩረት እንዲሰጥ ሆኗል። ሌላኛው ኢትዮጵያ በቦታኒካል ሪሶርሷ ወይንም ደግሞ የእጽዋት ሀብቷ ከፍተኛ ነው። ያንን በመጠቀምም አባቶቻችን ብዙ ጥናትን አድርገዋል፣ አቅማቸው በፈቀደ መንገድ ማለት ነው። ስለዚህ ያን በመውሰዳችንና ለባህላችን ከምንሰጠው ትልቅ ቦታና ስፍራ አንጻር ህዝባችን ሊጠቀም ችሏል ብዬ አስባለሁ። በሁለተኛ መንገድ ግን አክሰስን ወይም ደግሞ አሁን ለዘመናዊ የሕክምና ጤና ተቋማት
ህዝባችን ምን ያህል አክሰስ አለው ስንል ወይም ደግሞ ተደራሽነቱ በጣም ዝቅተኛ ነው። አሁን በኢትዮጵያ ለ130 ሚሊዮን ህዝብ ከ17000 ያልበለጠ ሐኪም ብቻ ነው ያለው። ስለዚህ አሁን ያሉት የጤና ተቋማትም በቂ ናቸው ለማለት አያስደፍርም ማለት ነው። ስለዚህ አንደኛ ህዝቡም አመኔታ አለው፣ በሁለተኛ ደግሞ የዘመናዊው ሕክምናም ደግሞ ተደራሽነቱ በጣም ዝቅ ያለ ነው። ስለዚህ በእነዚህ ሁለት ምክንያቶች ናቸው ብለን ማለት እንችላለን። ያው ወጪ ከመቆጠብም አንጻር አሁን ሄልዝ በጣም ኤክስፔንሲቭ ነው፣ ውድ ነው። የጤና ነገር እየተወደደ ነው ያለው ነገር። ስለዚህ አንድ ሰው ምናልባትም በአካባቢው ያለ አሁን ለምሳሌ ራስ ምታት ቢኖረው ደማከሴ ወይም ራስ ክምር እዛው ማግኘት እየቻለ ብር አውጥቶ 80 እና 100 ብር አውጥቶ ፓራሲታሞል መግዛቱ ሊቸገር ይችላል። አብዛኛው ህዝባችን እንደምናውቀው ከሆነ ከፖቨርቲ ወይም ደግሞ ከፖቨርቲ ወለል በታች ነው ያለውና የአቅም ውስንነትም ይታያል። ከፍተኛ ቁጥር ያላቸው ሰዎች ለምን በባህል ሕክምና ሊያምኑ ቻሉ? እዚህ ጋር በጣም ከባድ ጥያቄ ነው። ለምንድን ነው እንደዛ ምለው? የባህል ሕክምናችን አንዱ ሀብታችን ነው ብዬ አስባለሁ። ሀብታችንም ስለሆነ የዓለም የጤና ድርጅት እውቅና ሰጥቶታል። በነገራችን ላይ እውቅና ስለሰጠውም ነው አሁን የዛሬ ዓመት ገደማ ህንድ ላይ ትልቅ ጉባኤ አድርጎ ነበር የዓለም ጤና ድርጅት። እዛ ላይ የባህል ሕክምናን በደንብ እንደሚደግፍ ነው ያስረገጠው። ነገር ግን ደግፏል ማለት በራሱ የተሟላና ሙሉ መፍትሄ መስጠት ይችላል ማለት ግን አይደለም። አሁን ባለበት ሁኔታ የተለያዩ ክፍተቶች አሉበት። በዘመናዊ ሕክምና ክፍተቶች እንዳሉት በባህል ሕክምናውም ደግሞ ጎልተው የሚታዩ ክፍተቶች አሉበት። እነዚህ ክፍተቶችን ማሟላት ደግሞ የሁላችንም የቤት ስራ ይሆናል ብዬ አስባለሁ። አሁን በነበረው የዓለም የጤና ድርጅት ወይም WHO በነበረው በህንዱ ኮንፈረንስም በነበራቸው ውሳኔ ምንድን ነው የተላለፈው? ሴፍቲ ወይንም ደግሞ እነዚህ መድኃኒቶች ሴፍቲውን እንዴት አድርጌ ልግለጸው በአማርኛ? የታማሚውን ደህንነት በደንብ ሊያረጋግጡ ይገባል። ደህንነት ማለት ምንድን ነው? ዶዛቸው በስነ ስርዓት ወይም መጠናቸው የተመጠነ መሆኑን፣ የሚያመጡት አሉታዊ ተጽዕኖችም በደንብ መጠናት እንዳለባቸውና በተመጠነና በተለካ መንገድ መከናወን እንዳለባቸው ጠቅሰዋል። ያንን ማለት ምንድን ነው? አያስፈልጉም ሳይሆን ያሉት ያስፈልጋሉ። ነገር ግን አንደኛ ማሳየት ኤቪደንስ ወይም ደግሞ በመረጃ የተደገፉ መሆን ይኖርባቸዋል። ፕላሲቦ ሳይሆን መሆን ያለባቸው ትክክለኛውን በሳይንስ የተረጋገጠ መፍትሄ ማሳየት መቻል አለባቸው። ከዛ ደግሞ ካሳዩ በኋላ ደግሞ በተመጠነና ህመምተኛውን በማይጎዳ መንገድ ነው መሰጠት ያለባቸው። አንድ መድኃኒት ታምኖበት ወደ ገበያ ለመውጣት የሚያልፍባቸው መንገዶችና ጊዜያት ምን ያህል ናቸው? ምንስ ይመስላሉ? አሁን በዘመናዊ መንገድ አንድ መድኃኒት ወደ ገበያ ለመውጣት ተጠንስሶ ወደ ገበያው ለመውጣት በትንሹ እስከ 10 ዓመት ሊወስድበት ይችላል። በጣም ከፈጠነ 6 ዓመት። አሁን አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ስለመጣ ብዙ ነገሮችን አሳጥሮ ማለት ነው። ያ ለምንድን ነው ስንል ተመጥኖ ያንን ሰው በሚረዳ ሰዓት አሉታዊ ተጽዕኖውን ደግሞ የበለጠ ለመቀነስ ቢያንስ ወደ 4 ደረጃዎችን ያልፋል። እነዚህ 4 ደረጃዎች በጣም ከባባድ የሆኑ የትራያል ፌዝ ነው የሚባሉት። እነዛን ፌዞች ማለፍ ወይም ደግሞ ደረጃዎች ማለፍ፣ ፈተናዎች ማለፍ አለበት። ልክ የባህላችንም እንደዚሁ በጣም ትክክለኛ የሆነና ደረጃውን ባለፈ መንገድ የሰዎች ላይ የሚያመጣው ተጽዕኖ ወይም ደግሞ ጉዳት፣ አሉታዊ ተጽዕኖ እንዲቀንስ ያስፈልጋል። አሁን ባለኝ መረጃ በኢትዮጵያ አብዛኛው ሰው የባህል ሕክምና እየተጠቀመ ነው። በጤና ተቋማት አሁን የሚወሰዱ መድኃኒቶች አሉ። በእነዚህ መድኃኒቶች ከሚመጡት አሉታዊ ተጽዕኖች በበለጠ በባህሉ የሚፈጠረው አሉታዊ ተጽዕኖ ይበረክታል። ይሄ የሆነበት ምክንያት የባህላዊ ሕክምናችን ላይ የቁጥጥርና የምጠና
ላይ ክፍተት ስላለ ነው ብዬ አስባለሁ። በሀገራችን ዘመናዊና ባህላዊ ሕክምና እንዴት ይገናዘባሉ? እኔ ባህሌን እንደማንም ሰው ወዳለሁ። እኛም ስናድግ ለቶንሲላችን ጌሾ እያላመጥን ለራስ ምታታችን መድኃኒት እየተሰጠን ያደግን፣ ምንም ችግር የለብኝም። እሱ ብቻ አይደለም የሚገርሞት የባህል ሕክምናው ለዘመናዊውም ኢንፑት ወይም ደግሞ ድጋፍ መስጠት የሚችልባቸው ብዙ ታሪኮች ታይተዋል። ለምሳሌ አሁን የወባ መድኃኒትን ብናይ በጣም በቃ ቁጥር እንደምንለው ኮምፕሊኬት ላደረገ ወይም ደግሞ ለተባባሰ የወባ በሽታ የሚወሰድ አርቲስኔት የሚባል መድኃኒት ነው። ይህ መድኃኒት የቻይኖች የባህላዊ ሕክምና ላይ የተወሰደ ወይም ደግሞ ከዛ በተውሶ የተወሰደ መድኃኒት ነው። ከነሱ በውሰት ማለት ነው። ያው ይሄ አርቲስኔት ማለት አሪቲን ከሚመስል ዝርያ ካለው እጽዋት የተቀመመ መድኃኒት ነው። እሱ ብቻ አይደለም፣ ሌላ የልብ መድኃኒቶች አሉ። እነ አስፒሪን ብዙ ሰው የሚወስዳቸው፣ ዲጎክሲን የሚባል ለምሳሌ አሁን ዲጎክሲን ፎክስ ግሎቭ ከሚባል ቅጠል ነው የመጣው። ያ ቅጠል የልብ ቅርጽ ያለው ቅጠል ነው ሲጀምር። ይሄ ራሱ አሁን እነዚህ ነገሮች ስናይ በጣም ወሳኝ የምንላቸው መድኃኒቶች ከባህል ሕክምና ላይ እንደ ኢንፎርሜሽን የተወሰዱ አሉ ማለት ነው። ስለዚህ መጀመሪያ ሀሳብ ሃይፖቴሲስ የሚባል ነገር ይጀመራል፣ ወይም ደግሞ ጥንስስ። ሁል ጊዜ የሆነ ነገር ኦኬ ምን ሊያክመው ይችላል ሲባል እንደ አንድ ግብአት ልንጠቀመው የምንችለው አንዱ የባህል የሚሞከሩት መድኃኒቶች ናቸው ማለት ነው ሁል ጊዜ። ስለዚህ እንደ ማጠቃለያ ለዚህ ጥያቄ ሊሰጥ የምችለው ነገር ምንድነው? የባህሉንና ዘመናዊውን በጥሩ ማሳለጥና መስተጋብር እነ ቻይኖችና ህንዶች እየሰሩት እንዳለው ልናደርገው ይገባናል ማለት ነው። እኔ ብዙ አሁንም ጥናቶች እየተሰሩ እንደሆነ አውቃለሁ። አሁን በተሻለ መቀራረብ ላይ እየሰሩ ያሉ ለምሳሌ ፋርማሲስቶች ወይም ደግሞ የመድኃኒት ቅመማ ላይ የሚሰሩ ባለሙያዎች ከባህል ሕክምና ጋር በተሻለ መስተጋብር እየሰሩ እንደሆነ መረጃ አለኝ። ብዙ ነገሮችንም የሙከራ ደረጃ ላይ እየሆኑ እንዳለ አውቃለሁ። በኢትዮጵያ ቢያንስ ወደ 1000 የተመዘገቡ መድኃኒቶች ይኖራሉ። የባህል ሕክምና መድኃኒቶች ይኖራሉ። አሁን አይ ቲንክ በጣም በጥሩ መንገድ ላይ እየሄደ ይመስለኛል። ከነበረበት መራራቅ ወይም በሁለት ጎራ ከመሆን በተሻለ መቀራረብ፣ በአንድ ጎራ ሆነው ደግሞ በተሻለ በመማማር ስሜትና በጥሩ ፖዚቲቭ ነገሮች በመለዋወጥ ሁለቱ አንድ ላይ መስራት መጀመራቸው ጥሩ ዜና ይመስለኛል ለኛ። የዓለም ጤና ድርጅት ስለ ባህላዊ ሕክምና ያለው እይታ ምንድን ነው? የዓለም የጤና ድርጅት በተለያዩ ጊዜዎች አሁን የባህል ሕክምናን አድቮኬት እያደረገ ነው። ምክንያቱም የባህል ሕክምና ህመሙን ብቻ አይደለም የሚያድነው፣ ሰውየውንም ነው የሚያድነው። ህመምንና ሰውየውን ማከም ይለያል። ምንድን ነው አንድ አባባል በእንግሊዝኛ አለ፣ the good physician treats the disease but the best physician treats the patient ይባላል። ጥሩ ሐኪም ህመሙን ያከማል። በጣም ጥሩ ሐኪም ሲሆን ደግሞ ህመምተኛውን ነው የሚያክመው። ህመሙን ብቻ ሳይሆን ህመምተኛውን ነው የሚያክማል። ህመምተኛው ደግሞ ሕክምና ደግሞ ስንል ወይም ደግሞ ጤና ስንል ደግሞ WHO ወይም የዓለም ጤና ድርጅትን እንደሚተረጉመው አንድን ሰው ሜንታሊ ወይም በስነ አእምሮ፣ ፊዚካሊ በአካላዊ ማለት ነው፣ እና ደግሞ ማህበረሰባዊ ጤንነቱን መጠበቅ ነው። ስለዚህ የባህል ሕክምና ለሚኖረው የተሟላ ጤንነት አንድ ጉልህ አስተዋጽኦ ሊያበረክት ይችላል። ነገር ግን ያንን ነገር ራሽናል በሆነና ወይንም ደግሞ ተገቢ በሆነ መንገድ በተመጠነ መንገድ ሕክምናው እንዲሰጥ WHO የበለጠ እንትን ያደርጋል ማለት ነው። ያንን አድቮኬት ያደርጋል ወይም ያንን ነው የበለጠ እንትን እያደረገ ያለው እያስተዋወቀ ያለው ማለት ነው። በዚህ ሰዓት ሁሉም የህመም አይነቶች በባህል ሕክምና ሊታከሙ ይችላሉን? አንዳንድ ህመሞች አጣዳፊ የሚባሉ አሉ። እኔ እንግዲህ እንደ ድንገተኛ ሐኪም ወይ ስፔሻሊስትነት ድንገተኛና ጊዜ የማይሰጡ ህመሞች አሉ። እነዚህ ህመሞች አንዳንድ ጊዜ ምን ይገጥማል? የባህል ቦታ ይሄዳሉ። የባህል ቦታ መሄዳቸው ተቃውሞ አይኖረንም። ነገር ግን የባህል ቦታ በሚሄዱ ሰዓትና ትክክለኛው ህመም ካልተገኘ ያ ጊዜ የመዘግየት ነገር ይኖራል። እንደው አንድ ምሳሌ እንኳን ብሰጦት የስትሮክ ህመም አለ።
ስትሮክ ህመም ማለት ምናልባት ለማያውቁ ተመልካቾቻችን የሰውነት ክፍል አእምሮ ላይ በሚፈጠር የደም ቧንቧ መዘጋት ምክንያት ያቺ የተዘጋባት ክፍል የምታዘው የሰውነት ክፍል ከስራ ውጪ ይሆናል። ብዙ ጊዜ ሰውነታችንን ከፍሎ ወይ የግራ ወይ የቀኝ ክፍላችን ይሰንፋል። ይሄ በሚሰንፍበት ሰዓት ወደ ወጌሻ ይወስዷቸዋል። ወደ ወጌሻ በሚወስዷቸው ሰዓት ወጌሻው ይሄ ውልቃት ነው የመሰላቸው። ውልቃት ስለመሰላቸው ይሄንን ሰውነት የማይታዘዘውን ሰውነት ያሹታል ማለት ነው። አሽተውት ከዛ በኋላ ገብቶላቸዋል ተብለው ቤተሰብ ወደ ቤት ይመለሳሉ። አሁን ስትሮክ ኖርማሊ የሚሰጠን ሰዓት 3 ሰዓት ከ30 ደቂቃ ነው። በዚህ ሰዓት ውስጥ በተቻለ ፍጥነት ሕክምናውን ማግኘት ይኖርባቸዋል፣ ወደ ነበረው እንዲመለስላቸው ማለት ነው። ያ ሰዓት ህመምተኛው ያልፍባቸዋል። አቨሬጅ አሁን እኛ ጋር የሚመጣ ስትሮክ ታማሚ ምናልባትም ከ24 ሰዓት በኋላ ነው አቨሬጁ። ይሄ ምንድነው? አንዱ ወደ ሌላ ቦታ ስለሚሄዱና ሌላ ሙከራዎችን ስለሚሞክሩ ነው። እና እኚህ ህመምተኛ ሲያዩት በሁለተኛው ቀን ስላልተሻላቸው ወደኛ ይመጣሉ ማለት ነው። ይሄ አሁን ስትሮኩ ትክክለኛውን ህክምና ባለማግኘቱ ለእድሜ ልክ የሚሆን ዲዜቢሊቲ ወይም ደግሞ አካል ጉዳተኛ ሆነው ይቀጥላሉ ማለት ነው። ወይም ደግሞ ረጅም ጊዜ አካል ጉዳተኛ ሆነው ይቀጥላሉ ማለት ነው። በሰዓቱ ቢደርሱ እንዳልኩት ቅድም ባልኳት ሰዓት ቢደርሱ፣ በተለይ በአንድ ሰዓት ውስጥ ቢደርሱ ያቺ የዘጋደም ቱቧን የዘጋቻትን ስም ማቅለጫ ስለሚሰጣቸውና ማቅለጫው ስለሚወስዱ ያቺ ነገር ትቀልጣለች። በጊዜው የሚታዘዘው ክፍል ደም ያገኛል ማለት ነው። ሰውየውም ወዲያው በሚባል ሁኔታ የሰውነቱ ይለቅለታል ማለት ነው። ያልተጠኑና ያልተመጠኑ የባህል መድኃኒቶች ምን ያስከትላሉ? አንዱ ክፍተት ምናልባት የባህል ህክምና ከዘመናዊ ሊማር ይገባል ብዬ የማስበው ምጠና ላይ የተወሰነ ችግር አለ። ምጠና ላይ ችግር አለ። አብዛኛው ጉበታቸው ተጎድተው የሚመጡ ሰዎች የባህል ህክምናን በመውሰድ ነው የሚመጡት። ስለዚህ ይሄ ምንድነው የሚያሳየን? ጉበት ስራው ራሱን ልክ እንደ ሻማ ቀልጦ ለሌሎች እንትን ማድረግ ነው፣ ሰውነትን ማትረፍ ነው። ምንድነው? አንድ መድኃኒት በሚመጣ ሰዓት ያንን መድኃኒት ጉበት ራሱን ሰውቶ ወደ ሰውነት እንዳይሰራጭ ለማድረግ ይሞክራል። ስለዚህ ያንን የባህል መድኃኒት በኃይለኛ ወይ በአላስፈላጊ በሆነ በከፍተኛ መጠን በሚወሰድ ሰዓት ወይም ባልተመጠነ ዶዝ በሚሰጥ ሰዓት ጉበትን ለከፍተኛ ቁስለት ያጋልጠዋል ማለት ነው። ስለዚህ እነዚህ ነገሮች አይ ቲንክ ሁሉም ሰው የሚያውቃቸው ነገር ነው። ማንኛውም ማህበረሰብ የሚያውቃቸው ነገር ነው። ስለዚህ ከምጠና ጋር የተያያዘ ትልቅ ክፍተቶች እንዳሉ ያሳያል። የባህል መድኃኒት ለታለመለት በሽታ ፈውስም ቢሰጥም ሊታዩ ስለሚገባቸው ሌሎች ጉዳዮች ቀሲስ እጩ ተባባሪ ፕሮፌሰር መርሃይ ከፍያለው እንዲህ ይላሉ። የጥራት ለማለት ለምሳሌ እንዴት ማለት እንችላለን መሰሎት? ለምሳሌ የባህል ህክምናችን በጣም ጥሩ ኢንሳይት ወይም ደግሞ አስተውሎት አላቸው። ያው በጣም ረጅም ዘመን ያስቆጠረ ነገር ስለሆነ ምን ለምን ሊጠቅም እንደሚችል ጥሩ አስተውሎት ይኖራቸዋል። ነገር ግን እንዳልኩት ቅድም እነዛ ነገሮች እንደወረዱ፣ ለምሳሌ አንድ ቅጠል እንደወረደ አይሰጥም። አሁን ምን አይነት ዘገባዎች አሉ መሰሎት? ያንን ቅጠል ቀጥታ በመጠቀማቸው እዛ ላይ አላስፈላጊ ንጥረ ነገሮች ሳይለዩ ይቀሩና እንደ ሊድና ሜርኩሪ ፖይዝኒንግ ወይም ደግሞ ለነዛ መመረዝ ይጋለጣል ማህበረሰባችን። ስለዚህ የነበረው ኢንሳይት ወይም እውቀት እንዳለ ሆኖ ያንን እውቀት ግን ለህመምተኛው በማይጎዳ መንገድ መቀየሩ ላይ ነው ትልቁ ክፍተት ብዬ የማስበውና መመረዞችም በዚህ ምክንያት ሊከሰቱ ይችላሉ። ቁጥጥር ቅድም እንዳልኩት ነገሮች በጣም በተዋቀረና ሲስተማቲክ በሆነ መንገድ መሰራት ይኖርባቸዋል ወደ መድኃኒት ስንመጣ። ስለዚህ መድኃኒቱ ከነበረው ከእጹ ተነስተን ወደ ህመምተኛው በሚደርስ ፎርሙሌሽን እስከሚቀየር ቅድም እንዳልኩት በዘመናዊ መንገድ እንኳን 10 ዓመት 12 ዓመት የሚፈጅ ከሆነ የባህላዊው የተወሰነ ጊዜ ፈጅቶ ቁጥጥሩ በደንብ ተሰርቶለት ምጠናው በደንብ ተሰርቶለት እና ደግሞ ከዘመናዊ ህክምናው ጋር ተሳልጦ ቢሰጥ ልክ ቻይኖችና ህንዶች በደረሱበት ደረጃ ማድረስ እንችላለን ብዬ አስባለሁ። ለህሙማን የፈውስ ምክንያት የሚሆኗቸው ምንድን ናቸው? አሁን አንዳንድ ጊዜ
እንደምናየው ከሆነ ያው ስም መጥራት ባይኖርብንም የተወሰኑ ትክክል ያልሆኑ ልምምዶችን የሚያደርጉ ሰዎች ይኖራሉ። ምንድነው? ለምሳሌ በትክክል መዳኑ ያልተረጋገጠን ሰው ድነሃል ይባልና ያ ሰው ግን ከጥቂት ጊዜ በኋላ ህይወቱ ሲያልፍ እንገነዘባለን። ይህንን ያው በሚዲያ ሁላችንም የምናየው ነገር ነው። እውነት ነው። እኔ ታምራት አይኖሩም ወይ? በሃይማኖት ተቋማት እውነት ነው ይኖራሉ። እሱን በዘመናዊ እንኳን እኛ አሁን በማህበረሰብ ጤና ስናጠና ሰው በሶስት መንገድ ሊድን ይችላል ይባላል። አንዱ ትሪትመንቱ ነው ወይም ደግሞ መድኃኒቱ የሚያመጣው ለውጥ አለ። ከመድኃኒቱ በተጓዳኝ ፕላሴቦ ቅድም እንዳሉት ለውጥ ሊፈጥር ይችላል። ፕላሴቦ የሚያመጣው ለውጥ በሳይንሳዊ መንገድ ሳይሆን ህመምተኛው መድኃኒት ነው ብሎ በማሰቡ እና አይምሮውን ሴት በማድረጉ ለውጡ ሊፈጠር ይችላል። እዚህ ላይ እኔ አንድ ምናልባት ቅዱስ ዮሐንስ አፈወርቅ ያስተማረው ላይ ካነበብኩት አንድ የአልኮል ሱስ ያለበት ሰው የአልኮል ጥማቱን ማርካት ሲፈልግ ሰዎች አንድ ጨለማ ክፍል ከተው ውሃ አጠጡት። ውሃ ሲያጠጡት ግን አልኮል ነው ብለው ስላጠጡት የአልኮል ጥሙን በዛ እንዳረካ እዛ ጽሁፍ ላይ አይቻለሁ። ፕላሲቦ ማለት ይሄው ነው። እኛም በሕክምናም በተመሳሳይ አንዳንድ ጊዜ እንጠቀማለን። ቀሲስ እጩ ተባባሪ ፕሮፌሰር መርሃዊ ከፍያለው ዶክተር ሕክምናን ለመማር ምክንያት ሆነኝ ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፍኖተ ፈውስ በሳይንሱ አልቆለታል የተባለውን ነገር እምነት አላለቀለትም ብሎ ወደ ቀድሞ ማንነቱ ሲመልስ ማየቴ ነው ይላሉ። ሶስተኛውና ብዙ ሰው ምናልባት ላያውቀው ይችላል ብዬ ማስበው ደግሞ ሆቶርን ኢፌክት ነው። ሆቶርን ኢፌክት ማለት አንድ ሰው በሚያክመው ሰው ላይ በሚኖረው ኮንፊደንስ ብዛት ወይም ደግሞ መተማመን ብዛት ሊፈወስ ይችላል። ይሄ ማለት እንግዲህ በሌላ ቋንቋ እምነት እንደማለት ነው። ይሄ ትክክለኛ ምሳሌ መግለጽ ከቻልኩ የክርስቶስን ነው። መዳን እንደሚችሉ ይጠይቃቸዋል። እነሱም አዎ አምናለሁ ይላሉ። እምነታቸው አድኗቸዋል ይላቸዋል። በዛው በማይመስሉ ነገሮች እነዚህ ነገሮች በሙሉ በእምነታቸው ምክንያት የመጡ ናቸው። ስለዚህ ሆቶርን ኢፌክቱ አንድ ሰው በጣም ከፍተኛ ከሆነ ኢቭን ያለ ፕላሲቦና ያለ ትሪትመንት ሊድን ይችላል ማለት ነው። የእምነቱ ከፍተኛነት ምናልባት እዚህ ላይ እኔ አንድ አጋጣሚ መጥቀስ ካለብኝ ሕክምናም እንደገባ ከገፋፉኝ አጋጣሚዎች አንዱን መጥቀስ ከተፈቀደልኝ በዚህ አጋጣሚ እናቴ ጥቁር አንበሳ ትሰራ ነበር። እኔ ሃይ ስኩል በነበርኩበት ጊዜና እዛ ጥቁር አንበሳ ውስጥ አንድ የስኳር ታማሚ ነበር። የስኳር ታማሚው በስኳሩ የተነሳ እግሩ ጋንግሪን ፈጥሮበት ነበረ። ጋንግሪን ማለት ወደ እግር ምንም የሚሄድ የደም መንሸራሸር ሲጠፋ እግር ከሰል ይመስላል ወይም ደግሞ ህይወት አልባ ይሆናል። ያንን ህይወት አልባ ስለነበረ እግሩ እንዲቆረጥ ይወሰናል። ይሄ ህመምተኛ እንዲቆረጥ በተወሰነበት ሰዓት እናቴ ዘመዷ ስለነበረ እንዳጋጣሚ እኔም አብራኝ ይዛኝ ሄዳ ነበረ እና ሄደን አየነውና እናቴ የሸንኮራ ዮሐንስን እምነት ታላቅነት ወይም ደግሞ ተአምራት ያደረገላትን ነገር ትነግረዋለች። እሱም የተደረጉትን ተአምራት በምትነግረው ጊዜ በጣም በከፍተኛ ሁኔታ አመነ። እድንበታለሁ ቀቢኝ ብሎ አመነበት። ያንን በሚያደርግ ሰዓት በሁለተኛው ቀን ይዛኝ ሄዳ እምነት በእጄ ታስቀባዋለች። ያን ከሰል የመሰለ እግር ቀባንለት። ይሄ ሰውዬ ያንን በምንቀባበት ሰዓት በንጋታው ለሰርጀሪ ወይም ደግሞ ቀዶ ሕክምና ወይም ደግሞ እግሩ ሊቆረጥ ተራ ወጥቶለታል። አልጋ ይዞ እየጠበቀ ነው ተራውን። አሁን እንደ ነገ ሊሰራ ዛሬ ቀብተ ነው ያ እግር በንጋታው ስንሄድ ህይወት ዘርቶ ወይንም ደግሞ በሳይንሳዊ መንገድ እንዲህ ነው ብለን በማንገልጸው መንገድ ህይወት ሰርቶ ልክ እንደዚህ ደም ለብሶ ያ ጥቁር ደም የለበሰ ስጋ ሆኖ በንጋታው እኔ እንግዲህ በአይኔ ያየሁትን ለመመስከር ነው። እዚህ ጋር
አይቼዋለሁ። እኔ አሁን በሕክምናው እንዴት ነው አብራራ ብባል ምንም የማብራራበት መንገድ የለም። የሞተ እግር ያው ከመቆረጥ ውጭ አማራጭ የለውም። ስለዚህ ሆቶርን ኢፌክት ወይም ደግሞ እምነቶችም በጣም ከፍተኛ በሚሆኑ ሰዓት ተአምራቶች ሊኖሩ ይችላሉ። ሚዲያው ላይ እንደምናየው ወይም ደግሞ መረጃዎችን አንዳንዴ እንደምናያቸው ለምሳሌ እንደዚህ ደረጃ የደረሱ እናንተን ያደረጉ ነገሮች ደርሰው አሁን ይሄ ሰው ለምሳሌ እኔ የጠቀስኩት ሰው ባይድንለት እግሩ ሊወገድ ነበረ። ምክንያቱም ካልተወገደ ደግሞ ወደ ላይ ወጥቶ ሌላውን ሰውነቱን ስለሚበክል ማለት ነው። ነገር ግን ሳይድኑ ድናችኋል ብሎ አሳምነው ህመምተኞቹን ለአጉልና አላስፈላጊ ህይወት እስከ ማጣት ለሚያደርሱ ሪስኮችና አደጋዎች ማጋለጡ ግን አሁን እያየነው ያለው ነገር ነው። እኛም እያየነው ያለው ነገር እና ህዝቡም የሚያውቀው እውነታ ነው። እና እነዚህ ነገሮች ላይ የተወሰነ የቁጥጥርና የቅጣት መላላቶች አሉ ብዬ አስባለሁ። ለዚህ ኃላፊነት የሚወስዱት የኛ ኤፍዲኤ ወይም የምግብና የመድኃኒት ቁጥጥር አካል እዚህ ላይ ምናልባት ትንሽ የላላ አክሽን አለ ብዬ አስባለሁ። በዚህ መንገድ ላይ ማለት ነው። ይሄ ምክንያቱም እንደ ወንጀልም ስለሚሆን የሰውን ህይወት ክቡር የሆነውን የሰውን ህይወት በዚህ መንገድ ማሳጣት ትክክል ስለማይሆን ሃይማኖትና ሳይንስ እንዴት ይተያያሉ? ሁለቱ እኔ በጣም የተለያዩ ጎራዎች ናቸው ብዬ አስባለሁ። ወይም ደግሞ የተለያዩ ዓለሞች ናቸው ብዬ አስባለሁ። ምክንያቱም ሳይንስ ተጨባጭ ነገርን ማየትን ይፈልጋል። እምነት ደግሞ እንግዲህ ዕብራውያን 11 ላይ እንደምናየው የማናየውን ነገር የሚያስረግጥ ነው የሚለው። የማይታይ ነገር ነው ሲጀምር። ሳይንስ የሚታይ ነው፣ እምነት ደግሞ የማይታይ ነገር ነው። ነገር ግን እንደ አንድ አማኝ ሳይንሱም ያስፈልጋል፣ እምነቱም ያስፈልጋል። ክርስቶስ ሳይንሱ ባያስፈልግ ወይም ደግሞ መድኃኒት ባያስፈልግ የደጉ ሳምራዊን እና የመሳሰሉትን መልካም ምሳሌዎች እየጠቀሰ የመድኃኒትን ጥቅም ባላሳየን ነበረ። እምነት ደግሞ ባያስፈልግ ኖሮ ክርስቶስ እመን እንጂ ትድናለህ እንደዚህ የሚሉ ፓወርፉል የሆኑ አስተምህሮቶችን ባልተጠቀመ። እንግዲህ እኛ እንደ አማኝ ሳይንስም ያስፈልጋል እምነትም ያስፈልጋል ብለን እናምናለን። ለአንድ ሰው ለአንድ አማኝ እምነቱንም በጎን ማስኬድ ይችላል፣ ሳይንሱንም በጎን ማስኬድ ይችላል። ይሄ ምናልባት እርስዎ ካስተዋሉ በኤችአይቪ በጣም ከፍተኛ በነበረበት በ90ዎቹ ጊዜ ይሄ ከፍተኛ የሆነ ውዝግብ ፈጥሮ እንደነበረ እኔ አስታውሳለሁ። ምክንያቱም ኤችአይቪ አይደለም እና መድኃኒት ማቋረጥ ደቂቃ እንኳን ማዛነፍ አይፈልግም መድኃኒቱ እና ያንን ነገር መድኃኒታቸውን እየጣሉ ብዙ ህሙማን የሃይማኖት ተቋማት ጋር በሚገቡበት ሰዓት ለከፍተኛ አደጋ ብዙዎች ተጋልጠው ነበረ። በጊዜው ምናልባት በረከታቸው ይድረሰንና ብፁዕ ቅዱስ አቡነ ጳውሎስ እሳቸው ይህንን እሳቤ ለመቀየር የበኩላቸውን አስተዋጽኦ አድርገዋል ብዬ አስባለሁ። በጊዜውም አባቴ ከክህነቱ በስተጎን ካውንስለርም ስለነበረ ይህንን እሳቤ ለመቀየር ብዙ ስራዎችን ሰርቷል አባቴ። ምክንያቱም ፌት እና ሜዲሲን ወይም ደግሞ እምነትና ሳይንሳዊ መድኃኒት ምንም የሚያቃረናቸው ነገር እንደሌለና አብረው መጓዝ እንደሚችሉ በብዙ የእሳቤ መቀየሮች ወይ ፐርሴፕሽኖችን ለመቀየር ብዙ ጥረቶች ተደርገዋል። አሁን ከድሮ በተሻለ ደረጃ ላይ ይሆናል ብዬ አስባለሁ። ነገር ግን ምንም የሚያቃረናቸው ነገር የለም፣ አብረው መሄድ ይችላሉ። ለዚህ ግን ምናልባት ለተፈጠሩ ክፍተቶች ካህናትን በማሰልጠን የቤተ ክርስቲያን አገልጋዮችን በማሰልጠን ለሕዝቡ ደግሞ የጤና ትምህርቶችን በመስጠት እንቅስቃሴዎችን እነዚህን ክፍተቶች ማሟላት ይቻላል ብዬ አምናለሁ። አንድ የሥራ ክፍል ኃላፊ የተሰጠውን ተግባር በአግባቡ ካልሰራው ለሐሰተኞች የወንጀል ሥራ መብዛት ምክንያት ይሆናል። የሐሰት ፈውሶችን ተከታትሎ ለምን የሚል ስለጠፋ መሆን የሌለበት ነገር አሁን ላይ ሀገራችን ላይ እየሆነ ይታያል። ፍቅረናዊ ያሰከራቸው ሰዎች በሰው ልጅ ክቡር ሕይወት ላይ የጥፋት እጃቸውን ከዘረጉ ቆዩ። ምን እናድርግ? የኔ ምናልባት በዚህ ዘርፍ ላይ ላሉ አባቶቼ ወይም ወንድሞቼ ወይም እህቶቼ ያለኝ መልእክት ምንድን ነው? ጥሩ ግንዛቤ ሊኖራቸው ይችላል።
ማለት ሕክምናውን በተገነዘበ ወይም ደግሞ ህመምተኛውን በመርዳት የሆነ የያዙት እውቀት እና ክህሎት አለ። ያን ነገር ሊበረታታ ይገባዋል። ነገር ግን ይሄ ማለት የተሟላና ህመምተኛውን አደጋ ላይ የማይጥል ነው ማለት አይደለም። ስለዚህ ያንን ነገር ህመምተኛውን አደጋ ላይ እንዳይጥልና ሪስክ ውስጥ እንዳይገባ በተቻለ መጠን የሚሰጧቸው መድኃኒቶች በመረጃ የተደገፉ እንዲሆኑ ወይም ደግሞ ሳይንቲፊካሊ ፕሩቭን እንዲሆኑ በሳይንሳዊ መንገድ ፕሩቭን እንዲሆኑ ከዛ በተጨማሪ ደግሞ መድኃኒቶቹ የተመጠኑ እንዲሆኑ አሁን በሳይንሱ ላይ ከሚሰሩት የመድኃኒት ባለሙያዎች ጋር አብሮ በጥሩ መስተጋብር የበለጠ ቢጠኑና ለህብረተሰባችን የሚጠቅም ቨርዥን ቢኖራቸው እነዚህ መድኃኒት የበለጠ ተደራሽነት ይኖራቸዋል። ግን ምናልባት ይሄ ቢዝነሱ ጋር ስንመጣ መምህር ቢዝነሱ ላይ ያው በእነሱም በኩል ይኖራል። በዘመናዊ ሕክምና ላይ ቅሬታዎች ይኖራሉ። በህዝቡ ዘንድ ምናልባት እጅግ የተጋነኑ ክፍያዎች ሊኖሩ ይችላሉ። እነዚህ ነገሮች እንግዲህ ጤና እኔ ሳስበው ከቢዝነስ በዘለለ አንድ ሰው መርዳት ከስጋው በላይ የነፍስ አደር አለብን ብዬ አስባለሁ። እኔ እንደ ሐኪም እውነት ነው ለስጋዬ ገንዘብ ማግኘት ይኖርብኛል። ገንዘብ ከማግኘቴ በተጨማሪ ግን የሰውየውን ህይወት ልክ እንደ ደጉ ሳምራዊ የሰውየውን ህይወት ነው ከኔ ገንዘብ አስቀድሜ ማየት ያለብኝ ብዬ አስባለሁ። ይህንን እኔ መልእክት ሊኖረኝ የሚችለው ለባህሎቹ ለዘመናዊ ሐኪሞቻችን ከገንዘቡ በፊት ከቢዝነሱ በፊት ህመምተኛው መቅደም ይኖርበታል። የህመምተኛው ዌልቢንግ መቅደም ይኖርበታል። ለዚህም ደግሞ ቅድም እንደጠቀስኩት ከፍተኛ አስተዋጽኦ ያደረገው የቁጥጥር መላላትና ማነስ ነው። ቁጥጥሮች ቢጠብቁና ስትሪንጀንት የሆኑ ወይም ጠንካራ የሆኑ ቁጥጥሮች ቢኖሩ የዘመናዊም ሆነ የባህላዊ በተለይ በባህላዊ ላይ የምናያቸው ደግሞ የተጋነኑ ክፍተቶች እዚህ ደረጃም ባልደረሱ ነበረ። ይሄ እንደ አንድ ኢትዮጵያዊ የምናከማቸው ሰዎች ወንድሞች እህቶቻችን እንደመሆናቸው መጠን ከገንዘቡ አስቀድመን የነሱን የምናደርገው እርዳታ ከእግዚአብሔር የምናገኘው ትልቅ በረከት ይኖራል። ማቴዎስ 25 ላይ ብታመም አልጠየቃችሁኝም ላለው የሆነ ትክክለኛ መልስ ይዘን ወደ እግዚአብሔር የምንቀርብ ሰዎች ያደርገናል። ስለዚህ ቀላል ነገር አይደለም። ምናልባት ይህንን እድል ከተሰጠኝ እንደ አደራም ጭምር ላስተላልፍ የሚገባኝ ነገር ፈጽሞ ከገንዘብ ጋር ሊገናኝ የማይገባው ሙያ ቢኖር የሕክምና ሙያ ነው። በእኔ እይታ ማለት ነው። የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።